እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳይ ደግሞ እንለፍና የአርሰናልን ጉዳይ እናንሳ። እንግዲህ አርሰናል ጉዳቶች እየበረከቱበት ይገኛሉ። በእርግጥ አሁንም ቢሆን ጥራት ያለው ስኳድ ያለው ቡድን እንደሆነ ይታወቃል አርሰናል። ነገር ግን ተጫዋቾች በየጨዋታው ይጎዱና ከሜዳ ይርቃሉና ይህንን ጉዳይ እናንሳ። ልክ ነው። የአርሰናልና የጉዳቶች ነገር ከዚህ በፊት አንድ ፕሮግራም ሰርተን ነበር። ለምንድን ነው አርሰናል ውስጥ ጉዳት የሚበዛው የሚል ጥያቄ የጠየቅንበት ዝግጅት ነበረን። አሁን ነገ ከአስቶን ቪላ ጋር በጣም ወሳኝ ጨዋታ ያደርጋል። ይህንን ጨዋታ የሚያሸንፍ ከሆነ ለአርሰናል ደጋፊዎችም ይሁን ለማንኛውም ገለልተኛ ተመልካች በቀደም ቼልሲን አሸንፎ ቢሆን ኖሮ የሚያስተላልፈውን አይነት በጣም ጠንካራ መልእክት ያስተላልፋል ማለት ነው። ምክንያቱም ቪላ ግሩም ፎርም ላይ ነው ያለው። የኡናይ ኤመሪ ቡድን የውድድር ዘመኑ ሲጀመር ጥያቄ ተነስቶ ነበር። እኛም ራሱ ፕሮግራም ሰርተንበት እንደነበር ትዝ ይለኛል። ለምንድን ነው ቪላ ሲጀመር እንደዚህ የተቸገረው የሚል ዝግጅት ነበረን። አሁን ከዛ በኋላ የውድድር ዘመኑን መልክ ቀይረውታል። የቻምፒየንስ ሊግ ቦታ ላይ ነው ያሉት። ከዚህ በፊት ደግሞ በአርሰናል ላይ ያላቸው ሪከርድ በጣም ጥሩ ነው። በ2023/24 የውድድር ዘመን አርሰናል በሁለቱ ጨዋታዎች ምንም ነጥብ አልወሰደም ከአስቶን ቪላ ጋር በተደረጉት ጨዋታዎች እና መጨረሻ ላይ እነዚህ ሁለት ጨዋታዎች በተለይ በመልሱ ጨዋታ በሁለቱ የባየር ሚኒክ ጨዋታዎች ጣልቃ ስለነበር ያ ጨዋታ የተደረገው ሚኬል አርቴታ በበቂ ሁኔታ አንዱ ጨዋታ ላይ ማተኮር አልቻለም። ሁለቱም ትልልቅ ጨዋታዎች ናቸው። ያንን ጨዋታ ተሸነፈ እና መጨረሻ ላይ ሲቲ የፕሪሚየር ሊግ ሻምፒዮን ሆነ። በጣም ቁልፍ ጨዋታ ነበር። ያንን ጨዋታ 3 ነጥብ ወስዶ ቢሆን ኖሮ ማትሱ ቀላል ነው፣ የፕሪሚየር ሊግ ሻምፒዮን ይሆን ነበር እንደማለት ነው። ግን በሌሎችም ሲዝኖች እንደዚሁ አምናን በኤምሬትስ 2-1 ነበር መሰለኝ ያለቀው። አምናን እንደዛኛው ቀረብ ያለ ዋንጫ ፍክክር አልነበረውም። ግን ከመጨረሻ አርሰናል ከተንሸራተተባቸው ጨዋታዎች መካከል አንደኛው ይሄ በኤምሬትስ የተደረገው ነው። 2-1 ያለቀው ጨዋታ ነው። ከአርሰናል ጋር ያላቸው ሪከርድ በአንዳንድ ጨዋታዎች ላይ በጣም ጥሩ ነው እና ይህንን ጨዋታ ማሸነፍ የሚችል ከሆነ ግን ሌላ ጠንካራ መልእክት ያስተላልፋል ማለት ነው። አሁን በዚህኛው የውድድር ዘመን የመጀመሪያ አጋማሽ አርሰናል ከሜዳ ውጭ የገጠማቸው ቡድኖች ጥንካሬ የሚገርም ነው። ወደ ኦልትራፎርድ ሄዷል፣ ወደ አንፊልድ ሄዷል፣ ወደ ስታንፎርድ ብሪጅ ሄዷል፣ ወደ ሴንት ጄምስስ ፓርክ ሄዷል፣ አሁን ወደ ቪላ ፓርክ ይሄዳል። ብዙዎቹን ትልልቅ አስቸጋሪ የሚባሉትን ጨዋታዎች ያደረገው ከሜዳ ውጭ ነው። በእርግጥ በሁለታዊ የውድድር ዘመን አጋማሽ ከሜዳ ውጭ የሚገጥማቸው ቡድኖች አሉ፣ ሲቲንና ቶተናምን ጨምሮ። ግን አብዛኞቹን በጠቅላላው በፕሪሚየር ሊግ አስቸጋሪ የሚባሉትን ጨዋታዎች በመጀመሪያው የውድድር ዘመን አጋማሽ ነው ያደረገው። በፕሪሚየር ሊግ ቀላል ጨዋታ የለም ከሚል ጠቅላላ መስማማት በስተቀር በወረቀት ደረጃ የምለው እያንዳንዱ ጨዋታ የሚሰጥሽ ፈተና የተለያየ ስለሆነ ነው። ወደ ፉላም ሜዳ መሄድም ከባድ ነው፣ ወደ ሰንደርላንድ ሜዳ መሄድም ከባድ ነው። ግን በወረቀት ደረጃ ወደ ኦልትራፎርድ፣ ወደ አንፊልድ ወይ ወደ ብሪጅ ወይ ወደ ሴንት ጄምስስ ፓርክ እንደመሄድ ቀላል ተደርጎ ላይሳል ይችላል። ስለዚህ ቁልፍ ጨዋታ ነው። ሁሉም ጨዋታ ቁልፍ ነው። ግን የነገው ጨዋታ ደግሞ በጣም ዲሳይሲቭ ነው በዚህ ጨዋታ ላይ አርሰናል ካለው ታሪክ አንጻር። ዛሬ ሚኬል አርቴታ ጋዜጣዊ መግለጫ ስለሚሰጥ በእርግጥ የሚኬል አርቴታን ጋዜጣዊ መግለጫዎች ከጉዳት አንጻር ከሆነ መረጃ ለማግኘት የምትፈልጊው ብዙ ጊዜ ግልጽ መረጃ አይሰጥም። የተጋጣሚ ቡድን አሰልጣኝ ገስ እያደረገ እንዲቆይ እንደሚፈልግ አይነት በኋላ ጨዋታው ሲጀምር ያ ተጫዋች እዛ ጨዋታ ላይ ብቻ ሳይሆን የሚቀጥሉት 2 ሳምንታት ላይ ጭምር ላይሰለፍ ይችላል እኮ አይታወቅም። እስቲ የመጨረሻውን ልምምድ ቅዳሜ ነው የምንሰራው፣ ከዚያ ናይና እንዴት ሪያክት እንደሚያደርግ ከተጫወተ እንወስናለን ይላል እንጂ ይጫወታል አይጫወትም ብሎ ዲሳይሲቭ መልስ የሚሰጠው የሚታወቁ ረጃጅም ጉዳቶች ላይ ነው። ለምሳሌ በቀደም አንዳንዶቹን ተጫዋቾች ትሮሳር ብሎ ሲጠይቀው ቀናት፣ ሳሊባ ሲለው ቀናት፣ ስንት ቀን ምን እንጃ ግን ቀናት ይላል። ጋብርኤል ሁሉም ሰው ስለሚያውቅ የጋብርኤልን ጉዳት ሳምንታት ጥሩ ነው
ግን ሳምንታት ሀቨት ሳምንታት ስፔሲፋይ አያደርግም። ይሄን ተጫዋች ይሄን ያህል ጊዜ ነው የሚቆየው የሚል የመናገር ኃላፊነትም የአሰልጣኞች አይደለም። በእርግጥ ግን አንድን ተጫዋች እኔ እንጃ መሰለፉን ምናምን ብሎ ከተጠራጠረ ጋዜጣዊ መግለጫ ላይ የተጠራጠረ ከመሰለ ሊያሰልፉ ይችላል። ስለዚህ ሰርፕራይዝ ዳቶኝ እና ኮንክሉሲቭ አይደለም። አርቴታ ሆን ብሎ እንደዛ ያደርጋል። አሰልጣኞችን እንደው ገስ እያደረጉ እንዲቆዩ የማድረግ ፍላጎት ሊሆን ይችላል። ግን የጉዳት መረጃዎች በሚሰጥበት ጊዜ የሆነ ጌም የሚጫወት ይመስለኛል። ከዚህ በፊትም አድርጎታል ብዙ ጊዜ፣ አሁንም ያደርገዋል። ዛሬ ሊያደርገው ይችላል። ግን ቢያንስ እስካሁን በምናውቀው ሁኔታ የሞስኬራ ፕሮግኖሲስ ገና አልታወቀም። የጉዳቱ ሁኔታ ምን እንደሆነ እሱም በስርዓት አልነገረንም። ቁርጭምጭሚት ይሁን ጉልበት አላወቅንም። ግን ዘሎ ወደ መሬት ሲወርድ ላንድ ሲያደርግ ነው ጉዳቱ የገጠመው። ጉዳቱ እንዴት እንደደረሰ እናውቃለን፣ የጉዳቱን አይነትና ክብደት ግን አናውቅም ብሏል። ሞስኬራ ከተጎዳ ሁለቱ የመሀል ተከላካዮች ካልተሰለፉ አርሰናል በጣም ይቸገራል። ነገር ቲምበር የመሀል ተከላካይ ሆኖ መጫወት እንደሚችል አውቃለሁ። ግን ቤን ዋይት ሲዝኑን በሙሉ 2 የፕሪሚየር ሊግ ጨዋታ ብቻ ያደረገ ተጫዋች በ3 ቀን ልዩነት ሌላ ከባድ ፈተና ወደሚሰጥ ጨዋታ መጠቀም ይመርጥ አይመስለኝም። ለሮቴሽን አላማ ነው የተሰለፈው። ሌላ የመሀል ተከላካይ ሆኖ መጫወት የሚችል ተጫዋች ከአካዳሚው ካላመጣ በስተቀር የለውም። ያው ዋይትን መጠቀም አለበት ማለት ነው። ዋይትን ግን በቀደም ራሱ በእኔ ግምት ነው ይሄ 90 ደቂቃ ማጫወት የፈለገ አይመስለኝም። የተጫዋቹ በቅርብ ጊዜ አልተጫወተም እና በቅርብ ጊዜ ያልተጫወተን ተጫዋች ድንገት 90 ደቂቃ አታጫውች። ግን የሞስኬራ መጎዳት ዩሬን ቲምበርን ቀይሮ በመሀል ተከላካይነት እንዲጠቀም አስገደደው። ስለዚህ ዋይት 90 ደቂቃ መጨረሱ ግድ ነበር። እንኳን የቪላ ጨዋታ ላይ እንኳን በ3 ቀን ልዩነት 180 ደቂቃ ላይ ያጫወተው ይቅርና ያንን ጨዋታ እንኳን 90 ደቂቃ ማስጨረስ የፈለገ አይመስለኝም። የጉዳት ጉዳይ ግን ከዚህ በፊት እንዳስቀመጥኩት በሁለት ምድብ ማስቀመጥ የሚቻል ይመስለኛል። አንደኛው ጠቅላላ የእግር ኳስ ልማድ የሚያሳይ ለምሳሌ የአውሮፓ ዋንጫ፣ የቻምፒየንስ ሊግ፣ የአፍሪካ ዋንጫ፣ የዓለም ዋንጫ እነዚህ ውድድሮች እና የውድድሮቹ ፎርማት ተቀይሯል። ለምሳሌ እኔ የዓለም ዋንጫ ማየት ሲጀምር 32 ብሔራዊ ቡድኖች ይሳተፉ ነበር። እኔ የአውሮፓ ዋንጫ ማየት ሲጀምር 24 ብሔራዊ ቡድኖች ይሳተፉ ነበር። እኔ የዓለም የክለቦች ዋንጫን ሳቀው ኢንተርኮንቲኔንታል ካፕ ተብሎ አንድ ቡድን የአውሮፓ ቡድን በተለይ 2 ጨዋታ ብቻ ነበር የሚያደርገው። የዓለም የክለቦች ዋንጫ የሚባል ውድድር አልነበረም። በሙሉ ፎርማቶቹ ተቀይረዋል። ቻምፒየንስ ሊግ ዘንድሮ እና አምና ፎርማቱ ተቀይሯል። ስለዚህ አንድ ቡድን በምድብ ጨዋታ የሚባለው በድሮ አሁን በሊግ ፎርማት ሲደረግ 6 የነበረ ወደ 8 ከፍ ብሏል። ስለዚህ በጠቅላላው እግር ኳስ ውስጥ በተለይ ለኤሊት ቡድኖችና ተጫዋቾች የጨዋታ ቁጥር ጨምሯል፣ ጉዞ ጨምሯል፣ የጨዋታ ኢንቴንሲቲ ጨምሯል። ስለዚህ ጉዳት ይጨምራል። ይሄ ጠቅላላ እግር ኳስን የሚመለከት። አርሰናል ስፔሲፊክ የሆኑ ጉዳቶች ደግሞ አሉ፣ የሶፍት ቲሹ ጉዳቶች የሚባሉ የጡንቻ የምን ጉዳቶች። እነዚህ ደግሞ አርሰናል ራሱ ሊመረምራቸው የሚገቡ ጉዳቶች ናቸው እና ብዙ ደግሞ ይደጋገማሉ። እንዲህ አይነት ጉዳቶች የኢምፓክት ጉዳቶች የሚባሉ አሉ፣ በንክኪ የሚደርሱ በታክል የሚደርሱ ጉዳቶች። እነሱ የኢምፓክት ጉዳቶች ናቸው። እነዚህን ምንም ልታደርጊያቸው አትችልም። ግን ከሃምስትሪንግ ጋር ከምናምን ጋር ያለው የጉዳት ሁኔታ ግን ማኔጅ ሊደረግ የሚችል አሁን በቀደም ከቶተናም ጋር ከመጫወቱ በፊት ከኢንተርናሽናል ብሬክ በኋላ ሚኬል አርቴታ ስለ 8 ተጫዋቾች መሰለፍ አለመሰለፍ አላውቅም አለ። ስለ 8 ተጫዋቾች ከሰሜን ለንደን ደርቢ በኋላ ደግሞ ባየር ሚኒክ ይጠብቀው ነበር፣ ቼልሲ ይጠብቀው ነበር፣ አሁን ቪላ አለ። ስለዚህ ከዛ ጨዋታን ባሻገር ስላሉ ሌሎች ጨዋታዎችም የአርሰናል ደጋፊዎች ፍርሃት ነበራቸው። አንድ የታወቀ የድሮ የእንግሊዝ ገጣሚ አለ፣ አንድ ከሆነ ችግር የለውም 8 ከሆነ ግን እንደማለት አንድ አባባል አለው። ሉዚንግ ዋን ፕሌየር might be considered a misfortune, losing 8 seems like a negligence ይላል። አሁን ፓራፍሬዝ አድርገው ስለ ሌላ ነገር ነው የተናገረው። እንደዛ 8 ከሆነ ሌላ ችግር አለ ማለት 8 ተጫዋቾችን አላቅም መሰለፋቸው ነበር ያለው። ጉዳትና ታሪክ የቆየ ነው በአርሰናል ውስጥ። በአርሰን ቬንገርም ዘመን አንድ የሆነ ተጫዋች ከረጅም ጊዜ በኋላ ይመለሳል አይደለም። በሚቀጥለው ጨዋታ 2 ይጎዳሉ እና ሲወጣ ሪፖርት 3-4 ወር ከሜዳ ይርቃሉ ይባላል። አንዱ እንደ አዲስ ፈራሚ ተብሎ ማለት ነው። እና አርሰናል ውስጥ ብዙ የምናውቃቸው የጉዳት ታሪክ ያለባቸው ተጫዋቾች አሉ።
ሮሲስኪ ከተጫወተበት ያልተጫወተበት ይበልጣል። እሱን የመሰለ አስደናቂ ተጫዋች ብዙ አላየ ነው። አቡዲያቢ የፖግባ ትልቅ ሮል ሞዴል ነበር። ቪየራ ከኔም ይሻል ነበር ባይጎዳ የሚለው ተጫዋች የእግር ኳስ ህይወቱ በሙሉ በጉዳት የተመታ ነው። ራምሴ ብዙ ጉዳት ያስቸግረው ነበር። ቫን ፐርሲ ከተጫወተበት ያልተጫወተበት አይበዛም፣ ብዙ ይጎዳ ነበር። መጨረሻ አካባቢ ነው ፊት መሆን የጀመረው። ያው ግን እንደዛ ነበር። ብዙ ሲዝኖች ላይ አላገኙትም ከመጨረሻዎቹ 2 ሲዝኖች በስተቀር። ሌሎችም ብዙ ተጫዋቾች መጥቀስ ይችላሉ። የጉዳት ታሪክ የነበረባቸው ብዙ ተጫዋቾች ነበሩ። አዲስ ነገር አይደለም አርሰናል ውስጥ የጉዳት ጉዳይ ሲነሳ እና አንዳንዶቹ የልምምድ ሜዳው ተርፍ ነው የሚሉ አሉ። አንዳንዶቹ የቬንገር ትሬኒንግ ነው የሚሉ ነበሩ። አሁን ስለ ቬንገር አሁን አንዳንድ ሰዎች ከአርቴታ ጋር ሲያነጻጽሯቸው የሚሉት አርቴታ ልምምድ ሜዳ ላይ በጣም ዲማንዲንግ ነው እና ኢንቴንስ ነው የአርሰናል ልምምድ ነው። ግን ያኔም እንደዛ ይባል ነበር። የ45 ደቂቃ አጭር ግን በጣም ኢንቴንስ የማች ላይክ ኢንቴንሲቲ ያለው ይባላል። በጨዋታ ውስጥ ያለ ኢንቴንሲቲ ደግሞ የአርሰናል ተጫዋቾች ከአርሰናል ልምምድ በፕሪሚየር ሊግ በደረጃ ሰንጠረዥ ወገብ ላይ ካለ ቡድን ጋር ብንጫወት ይሻላል። ልምምዱ በጣም ኢንቴንስ ነው። ስለዚህ ሳምንቱ ሙሉ እንደ አይነት ኢንቴንስ ልምምድ ታደርጊና ወደ ጨዋታ ስትመጪ ትጎዳለች ማለት ነው እና እሱ የሚተች ነበር። አንድ ክሎፕንም ቬንገርንም ፖቼቲኖንም የሚተቹ ሆላንዳዊ የፊትነስ ባለሙያ ደግሞ ነበሩ። እነዚህ በሙሉ አሰልጣኞቹ ለሀይ ኢንቴንሲቲ እግር ኳስ እያሉ የተጫዋቾችን የእግር ኳስ ህይወት አደጋ ውስጥ የሚጥሉ አሰልጣኞች ናቸው ሁሉ ይሉ ነበር። ክሎፕ እንዲያውም ተናግሮ ይሄ ሰውዬ ምን ሰርቶ ይሆን አዋቂ ነኝ ይላል መቼስ ምናምን እያሉ አንዴ ጋዜጣዊ መግለጫ ላይ እኚህ ሰውዬ ላይ አሾፈው እንደነበር አስታውሳለሁ። የጉዳት ነገር አዲስ ነገር አይደለም። ይህ በቀደም እንዳነሳሁት ከቶተናም ጨዋታ በፊት ስለ 8 ተጫዋቾች ጉዳት ይናገር ነበር እና መቆሚያ አላገኙም። አሁን አርሰናል እስካሁን ድረስ የተቋቋመው በቡድን ስብስቡ ጥራት እና ጥልቀት እንጂ ጉዳቶቹ ቀላል አይደሉም። ከመጀመሪያ የማንቸስተር ዩናይትድ ጨዋታ ጀምሮ የአርሰናል ወሳኝ ተጫዋቾች በእያንዳንዱ የማች ዴይ ስኳድ በትንሹ 3 ተጫዋች በጉዳት ምክንያት አልነበርም። በትንሹ 3 ግን በጣም ቁልፍ ተጫዋች ማለት ነው። ካይ ሃቨርትዝ አንድ ጨዋታ ነው ያደረገው 20 ደቂቃ ያለነው ዲሴምበር 5 ነው። እንደ ውድድር ዘመኑ ግማሽ እየደረሰ ነው። አንድ ጨዋታ ብቻ ነው ያደረገው ካይ ሃቨርትዝ። የአርሰናል ጀማሪ ተጫዋች ነበር። ማርቲን ኦዴጋርድ ባለፈው የውድድር ዘመን 13 ጨዋታዎች አልፈውት ነበር። በዚህ የውድድር ዘመን 10 ጨዋታ አልፎታል። በመጀመሪያዎቹ 7 ጨዋታዎች በ3 የተለያዩ ጨዋታዎች በመጀመሪያ አጋማሾች በጉዳት ምክንያት እየተቀየረ ወጥቷል። አንድ የትከሻ ጉዳት፣ አንድ ሌላ አይነት ጉዳት እየገጠመው። ኖኒ ማድዌኬ ከጉዳቱ ገና መመለሱ ነው። በትንሹ 1 ወር ከሜዳ ርቆ ነበር። ቪክቶር ዮኬሬስ በትንሹ 1 ወር ከሜዳ ርቆ ከቆየ በኋላ ነው ሰሞኑን የተመለሰው። ጋብርኤል ጄሱስ አመት ሊሆነው ነው። ባለፈው ጃንዋሪ በኤፍኤ ካፕ ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ነበር የተጎዳ። አሁን ተመልሶ 2 ጨዋታዎች ላይ ቤንች ላይ ተቀምጧል። ጋብርኤል ማርቲኔሊ እንደዚሁ የባለፈው የቶተናም ጨዋታ ላይ ይሰለፍ እንጂ ለጣሊያን ብሔራዊ ቡድን ሲጫወት ሪካርዶ ካላፊዮሪ ተጎድቶ ነበር የተመለሰው። የጨዋታው ላይ መድረሱ ነገር አጠራጣሪ ነበር። ጋብርኤል ማጋላይሽና ዊሊያም ሳሊባም ተጎድተዋል። እነዛ ሁለቱም ተጫዋቾች ሳሊባ የቶተናሙን ጨዋታ ጀምሯል፣ ግን ጋብርኤል አልነበር እንደምታስታውሹ። አንዳንዱ ጉዳት ከአርሰናል ጋር ብቻ የሚገናኝ አይደለም። አንድ ተጫዋች ለብሔራዊ ቡድን ሄዶ የሚጎዳ ከሆነ ጉዳዩ የብሔራዊ ቡድኑ አሰልጣኙ ኃላፊነት ነው። ለምሳሌ በኤምሬትስ ነበር ብራዚል የተጫወተችው ባለፈው እና እዛ ጨዋታ ላይ ለምን አንቼሎቲ ጋብርኤልን አሰለፉት? እሱ እንግዳ ነው። እዛ ጨዋታ ላይ ነው የተጎዳው። ምክንያቱም ከዛ ጨዋታ በፊት ለጥንቃቄ ለፕሪኮሽን ተብሎ ለብቻው ነበር ያሟሙቅ የነበረው። የወዳጅነት ጨዋታ ነው ያ ጨዋታ። የብራዚልን ወደ ዓለም ዋንጫ ማለፍ አለማለፍ የሚወስን ቁልፍ የነጥብ ጨዋታ አይደለም እና በኢንጀክሽን ያለን ተጫዋች ለጥንቃቄ ተብሎ ከሌሎች ተጫዋቾች ጋር ኮንታክት እንዳይኖረው ለይቶ እንዲያሟሙቅ የተደረገው ተጫዋች ለምን በአንቼሎቲ ተሰለፈ አይታወቅም። አንዳንድ ጊዜ የአሰልጣኞቹ የብሔራዊ ቡድን አሰልጣኞች ተጫዋቾችን በተመለከተ ሃንድል የሚያደርጉበት መንገድ ነው። ሌላኛው ችግር ግን ስኳዱ ሰፊ ቢሆንም ሰፊ የሚሆነው እነዛ ተጫዋቾች አቬይለብል እስከሆኑ ድረስ ነው። በአንድ ጊዜ ለምሳሌ 8 ተጫዋች እሱ እንዳለው ማይኖር ከሆነ ለዛ ማች ዴይ ለዛ ለቶተናም ጨዋታ ያለው ስኳድ ሰፊ አይደለም። ለሲዝኑ በሙሉ አብዛኞቹ ተጫዋቾች አቬይለብል ከሆኑ ለሮቴሽን ለአማራጭነት አቬይለብል ከሆኑ ካሉ ነው አማራጭ የሚሆኑት። ካልሆነ ጠባብ ስኳድ ነው የሚሆኑ። ለአንድ ጨዋታ 16 ተጫዋች ብቻ የሚኖርሽ ከሆነ ለዛ እለት የነበረሽ የማች ዴይ ስኳድ ጠባብ ነው ማለት አማራጭ አይሆንም። የአርሰናል ስኳድ ሰፊ ነው ስንል ኮንቴክስት ያስፈልገዋል
ለጊዜው የሆነ ተጫዋች በሚጎዳበት ጊዜ ሌላ ተጫዋች አቬይለብል ስለሆነ ያን ያህል አደጋ አልፈጠረም። ምክንያቱም ያ አቬይለብል የሆነው ተጫዋች ከተጎዳው ተጫዋች ጋር በጣም የሚቀራረብ ደረጃ ያለው ተጫዋች በመሆኑ የተነሳ ግን ወደ ሬድ ዞን እየተጠጉ ያሉ ተጫዋቾች ግን አሉ። ትላንት ስጠቅሰው ነበር በ162 ጨዋታዎች የብሪጅ ጨዋታ ላይ ማለት ነው የአርሰናል ሁለቱን ተከላካዮች ሳያሰልፍ ጨዋታ ሲጀምር ለሁለተኛ ጊዜ ብቻ አምና ከሰንደርላንድ ጋር ምንም ረብ ባልነበረው ጨዋታ ነው ለመጨረሻ ጊዜ ሁለቱንም ያላሰለፉ። በተከታታይ ብዙ ጨዋታዎች የሚያደርጉ ተጫዋቾች ናቸው እነዚህ። በቂ ሮቴት አልተደረጉም። ባለፉት ዓመታት ደግሞ አማራጭም አልነበረም። ምክንያቱም ወደ ኪቪዎር ነው የምትሄጁ፣ በጋብርኤል ደረጃ ያለ ተጫዋች አይደለም። አሁን ሜቢ የራይስን ጉዳይ ባለፈው ሳነሳው ነበር። እንግዲህ አንድ ቃል አለ ሬድ ዞን የሚባል። ሬድ ዞን ማለት አሌክስ ፈርጉሰን በፊት ምን ያደርጉ ነበር መሰለሽ? የዛሬ 3 ሳምንት የሚገጥሙትን ቡድን ላይናፕ ያወጡ ነበር። ከ3 ሳምንት በኋላ የሚገጥሙትን ላይናፕ ያውቁት ነበር ይባላል። ቬንገርም እንደዚህ አይነት መንገድ ነበራቸው። ለምን ስታቲስቲካል ብሪፊንግ አላቸው። የትኛው ተጫዋች ነው ወደ ሬድ ዞን የተጠጋው? ሬድ ዞን ማለት ለጉዳት የተጠጋ ማለት ነው። የጨዋታ ሎዱ ሲበዛ ለምሳሌ የራይስ ሁኔታ ወደ ሬድ ዞን የተጠጋ ነው። ብዙ እየተጫወተ ያለ ተጫዋች ስለሆነ አሁን ወደ 2000 ደቂቃ ተጫውተዋል። ለአርሰናል እያንዳንዱን ጨዋታ አድርጓል። በፕሪሚየር ሊግና በቻምፒየንስ ሊግ ለእንግሊዝ ብሔራዊ ቡድን እያንዳንዱን ጨዋታ አድርጓል። በዚህ ሁኔታ የሚቀጥል ከሆነ 7000 ደቂቃ ላይ ይደርሳል ማለት ነው። ይሄ ችግር ደግሞ አምናም ነበር። ለምሳሌ አርሰናል ፐር ፕሌየር እንደሚለው ለእያንዳንዱ ተጫዋች ደቂቃ ካካፈልሽ 3552 ደቂቃ የአርሰናል ተጫዋቾች በአቬሬጅ ተጫውተዋል እና በፕሪሚየር ሊግ አንደኛ ነበር አርሰናል። እያንዳንዱ ጨዋታ ብዙ ዶዝ ነበረበት እና ይሄ ሲጠራቀም መጨረሻ ላይ ጉዳት ያመጣል። ስለዚህ ይሄ ችግር ነው። ግን አንድ በጎ ነገር አሁን የአርሰናል ስብስብ ለአሰልጣኙ ራስ ምታት የሚሆን ጥሩ አማራጮች ያሉበትም አሁን ብዙ ጊዜ አንስቼ ያለው የራስ ምታት አይነቶች አሉ። አንደኛው እንዳምናው አማራጭ አጥቶ ወደ ጋርድ ሲጎዳ በወደ ጋርድ ደረጃ መጫወት የሚችል ሌላ ፕሌይሜከር ስላልነበረው ሲስተም ይለውጣል። በ4-4-2 መጫወት ይችላል። አድርጎትም አያውቀውን አድርጓል። አምና ለምሳሌ ፓሪስ ሳን ጀርመን ሲያሸንፉ በ4-4-2 ነበር የተጫወቱ በኤሚሬትስ በቻምፒየንስ ሊግ በመጀመሪያ ጨዋታቸውን ሲያደርጉ በምድብ በሊግ ፌዝ ላይ በነበራቸው ጊዜ ግን የኦደጋርድ መኖር የስትራክቸር ለውጥ ጭምር ያስከተለ ነበር። አለመኖር እንደዚህ አይነት ትልቅ የስትራክቸር ለውጥ ያስከተለ ነበር። አሁን ያለው ራስ መታት ደግሞ ኦደጋርድን ላሰልፍ ወይም ኤዜን ላሰልፍ የሚል ነው። አምና በጄሱስ በሀቨት በማርቲኔሊ በሳካ ምናምን መጎዳት የተነሳ ከፊት ምንም አማራጭ ስላልነበረው ከ9 ዓመቱ ጀምሮ አጥቂ ሆኖ ማያውቀውን ሚካኤል ሜሪኖን ማሰለፍ ነበር። አሁንም ያደርገዋል። ያንን ግን ተጫዋቾቹ አቬይለብል ከሆኑ 9 ቁጥር ሆኖ መጫወት የሚችሉ 3 ተጫዋቾች አሉት ከፊት ሀቨት፣ ዮኬሬስ። አሁን በቀደም ለምሳሌ ዮኬሬስን አስቀምጦ ሜሪኖን ያሰለፈበት ታክቲካዊ ምርጫ እንጂ የፊትነስ ምርጫ አይደለም። አሁን ጥሩ እየተጫወተ ስለሆነ ሚካኤል ሜሪኖ በዚህ ፎርሙ ማስቀመጥ በጣም አስቸጋሪ ስለሆነ እና ከአምናውም እዚህ ቦታ ላይ በደንብ ስለተማረ አሁን ብዙ ምርጫ አለ። አሁን ምርጫው ከካላፊዮሪና ከእንግሊዝ ብሔራዊ ቡድን ተጫዋች ነበር እስከ ቅርብ ጊዜ ድረስ ማይልስ ሉዊስ ስኬሊ፣ ከቲምበርና ከዋይት አንዱን የማሰለፍ ከማድዌኬና ከሳካ አንዱን የማሰለፍ ምርጫ ነው። ግን ጉዳቱ ውስጥ ከበዛ ድረስ ሳካን ለምሳሌ ምርጫ አልነበረው፣ ሙሉ የማጫወት ነበረበት ማድዌኬ ባልነበረበት ጊዜ ማድዌኬ እስኪመለስ ድረስ። ስለዚህ እንደፈለገው ሮቴት አያደርግም ማለት ነው እና ከአምናው አደጋውን የቀነሰው እሱ ነው። ስኳዱ በጣም አሪፍ ነው። አማራጮቹ ብዙ ናቸው። እንዲያውም አሁን ራስ ምታቱ ማድዌኬንና ማነው ኤዜንና ኦደጋርድን አንድ ላይ ላሰልፍ፣ አንዳቸውን ላሰልፍ፣ ኤዜን ግራ ላይ ላድርገው፣ ምን ላድርግ የሚል የኦፕሽን መትረፍረፍ አይነት ምርጫ ነው ያለው። በዚህ ጊዜ በተለይ በጣም ጠቃሚ ነው። እንግዲህ ከባየር ሚኒክ ጨዋታ ጀምሮ በ35 ቀን 10 ጨዋታ ነው አርሰናል የሚያደርገው። ስለዚህ በየ3 ቀን ተኩል አካባቢ በ3.5 አካባቢ አንድ ጨዋታ ያደርጋል ማለት ነው። የስኳድ ዴብዝ በጣም የሚያስፈልገው በዚህ ጊዜ ነው። ግን ደግሞ ልክ እንደ አምናው አንድ ዲፓርትመንት ለይቶ እየመታ ነው። ይሄኛው ሲዝን ላይ ካየሽ ከአርሰናል የማጥቃት ተጫዋች አንድም ያልተጎዳ የለም። የመጨረሻዎቹ 3 ቦታዎች ላይ መጫወት የሚችሉትን ተጫዋቾች ብትወስጂ ትሮሳር፣ ማርቲኔሊ፣ ሳካ፣ ማድዌኬ፣ ዮኬሬስ፣ ሀቨርትዝ ሁሉ አምና እንዲህ አይነት ምት ነበር የደረሰበት። አሁን ደግሞ ሌላ ዲፓርትመንት ለይቶ እያጠቃ ይመስላል። የሴንተር ባኮች ጉዳይ ጋብርኤል፣
ሳሊባ፣ ሞስኬራ ራሱ ፒየሮ ኢንካፔም ተጎድቶ ነበር በዚህ ውድድር ዘመን እና ሁለት ነገር ነው። ስኳዱ ጥልቅ ነው። የጉዳቱ ጉዳይ ግን አያሳሳቢ አይደለም ማለት አይደለም። የሌሎች ተጫዋቾችን ደቂቃ ማኔጅ እንዳታደርጊ ያደርጋል እና በእነዚህ ሁለት ነጥቦች መሀል ላይ ነው ያለው። አንዳንዶቹን ጉዳቶች በተመለከተ ለነገ የሚጫወቱ ተጫዋቾችን ጉዳይ በተመለከተ ግን አሁን የምናውቅ አይመስለኝም። አርቴታ የሚሰጠው ጋዜጣዊ መግለጫ በተለይ ደግሞ ጨዋታው ሲጀመር የሚጠቀምበት 11 የበለጠ ያበራልናል። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን ይላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።